የኔ ቆንጆ እንዴት ነሽ? ላገኘሁሽ እንኳን ሁለታ እንዴት ነሽ? ሰላም ነሽ? ከጨለማ ወደ ብርሃን አመጣችሁ። ከጨለማው ተክርፋቱ እንኳን ወደ ደስታ እንኳን ደስ ያለው ዛሬ የከተማችንን ነዋሪዎች ለረጅም ጊዜ በቤት እጦት ሲሰቃዩ የነበሩትን እንባቸው እንዲታበስ ጎጆአቸው እንዲቃና ደስ እንዲላቸው ማድረግ የሚችል ስርዓት ሰርቶ ለዚህ የቤት ማስተላለፍ ፕሮግራም ስለበቃን እጅግ በጣም ደስ ብሎኛል። እንኳን ፈጣሪ አምላክ አሳካልን ማለት እወዳለሁ። ባለድለኞች እንኳን ደስ ያላችሁ። በከተማችን አንዱና ትልቁ አንገብጋቢ ጥያቄ የቤት ጥያቄ ነው። መኖሪያ ቤት ለሰው ልጅ በጣም ወሳኝ ነው። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ነገር ግን በድሮ የቀበሌ ቤት በጭቃ የተሰራው አርጅቶ ጊዜው አልፎ ፍሳሽ በላያቸው ላይ ያለፈ ለዛውም የመጸዳጃ ቤት ፍሳሽ እናቶች ውሃ በጀሪካን እየተሸከሙ ከሌላ ቦታ ሲቀዱ ሲታይ መጸዳጃ ቤት ፍለጋ ወረፋ ሲቆሙ አንዳንዶቹም እሱም ሳይኖራቸው ሰፈራቸው ላይ ሲሰቃዩ ማየት ውጪ ላይ ሰው በሚተላለፍበት መንገድ ላይ እሳት እያነደዱ ሲያበስሉ መመልከት ፈጽሞ ሁላችንንም አይመጥንም። የእነሱን ችግር ማቃለል ብቻ አይደለም፣ ከዛም አልፎ የከተማችንን ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማ ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። እስካሁን ድረስ በሰራነው ስራ ከ45,000 በላይ እንደዚህ አይነት ቤቶችን ሰርተን ለከተማችን ነዋሪዎች ከድሮ ከወዳደቀው ቤት እንዲወጡ ጎጆአቸው እንዲቃና በተለይ እናቶች ያለባቸው ጫና እንባ እንዲቃለል እንዲታበስ ማድረግ ችለናልና ይሄ ያለ ፈጣሪ እርዳታ ፈጽሞ ሊሰራ አይችልምና የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። በጣም የሚገርመው የከተማችን ገመና ደግሞ የቀበሌ ቤት ብትወዳድቅም ፍሳሽ ብታስገባም ቁጥር ያላት ከሆነች በህጋዊ መንገድ ለማስተናገድ ያስችላል። ነገር ግን እስከ ቅርብ ጊዜ ድረስ በምንመራበት ህግ ደባል ጥገኛ በቆጥ ውስጥ የሚኖሩትን እንዲሁም በአካባቢው በቀበሌ ፓርሰል ውስጥ ላስቲክም ቆርቆሮም ሸከፍ እያደረጉ የሚኖሩትን ነዋሪዎቻችንን መመልከት የሚያስችል አሰራር አልነበረንም። ህግ የሰራው ሰው ነው። ህገ ወጥ አይደለም የሰራ ነው። ያንን ህግ አሻሽለን ነው
የከተማችን ነዋሪዎች ከሆኑ ረጅም ዓመት መኖራቸው ማረጋገጫ ካለ ለመሬት ወረራ ብለው በተለየ ሁኔታ ህገወጥ ተግባር የፈጸሙ እስካልሆኑ ድረስ ትልቅ ኃላፊነት አለብን። የከተማችንን ነዋሪዎች በምንችለው አቅም ባለሀብቶችን በጎ ልብ ያላቸውን አስተባብረን የመንግስትንም በጀት ጨምረን የቤት ችግርን እናቃል ብለን በዛሬው ፕሮግራም እንዳያችሁት እንደዛ ችግር ያለባቸው በድባልነት በጥገኝነት በቀበሌ ፓርሰል ውስጥ ፕላስቲክ ቤት ጭምር ወጥረው ይኖሩ የነበሩ ነዋሪዎቻችንን የመኖሪያ ቤት የቀበሌ ቤት እንዲያገኙ ማድረግ የቻልንበት ነውና እንኳን ደስ ያላችሁ ማለት እወዳለሁ። አላችሁ እንደ እስኪ ካዛንቺስ አጎዛ ገበያ ጋር ያላችሁት ሁሉ ጊዜ በዛ ጋር ስፖርት ፓርክን ለመጎብኘት ብቅ ስል እጃችሁን እያወጣችሁ ዛሬ መኖሪያ ቤት አግኝታችኋል አይደል? ልጆቻችሁ ትምህርት ቤት ገብተዋል። እንኳን ደስ ያላችሁ። እንዲሁም ሌላ ያገኘነው ጥቅም እዚህ ቦታ ላይ የነበረው 5 ቤቶች ብቻ ነበሩ። 5 ቤት አንስተን 70 አባወራዎች መኖሪያ ቤት እንዲያገኙ ማድረግ መቻል የቦታ አጠቃቀም እይታችን መቀየሩ ይሄ የእይታ ያስተሳሰብ መቀየርን እንደገና ደግሞ ቦታን በትክክል ኢፊሸንት በሆነ ወይም ደግሞ ብቁ በሆነ ሁኔታ የመጠቀምን እሳቤ የተከተለ ነው። በመሬት ሰው ይጣላል። ጎረቤት ለጎረቤት እቺኛዋ ወደ እኔ ቤት ነው ያለችው አትጠግኝ፣ እዚህ ጋር ነኝ የማበስለው፣ እዚህ ጋር ነኝ የምቀመጠው የሚሉ ብዙ ጉዳዮች በመልካም አስተዳደር ተገፋን የሚሉ ጥያቄዎች እኛ ጋር ሲመጡ እጅግ በጣም እንደነቃለን። እዚያቺ ቦታ ለሁለታቸውም የምትሆን አይደለችም እውነቱን ለመናገር። ነገር ግን ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተል ነው። ከተማችን ትበቃናለች፣ ለሁላችንም ትበቃለች። እንደምትበቃን አድርገን ተሳስበን ካስተዳደርናት፣ ተሳስበን ከተጠቀምንባት፣ ተሳስበን ከኖርንባት በመተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን። መስራት ማልማት አሁንም ወደፊትም ማልማት ነው። እንድናለማም እንድንንከባከብ እንድንጠቀምበት ደግሞ ፈጣሪ ነው የሰጠን አይደለ? ስለዚህ በዚህ መርህ ከተመራን አሁንም ገና ብዙዎች የከተማችን ነዋሪዎችን መድረስ ይገባናል። ለዛ ደግሞ ልበቀና ባለሀብቶች አሉ። ይሄንንም መሬቱንና አንዳንድ ግብአቶችን ካልሆነ በስተቀር ሌላውን የከተማችንን ባለሀብቶች ከኛ ጋር ስራ የሚሰሩትን አስተባብረን የሰራ ነው። ለነሱም ትልቅ ምስጋና ይገባቸዋል። ዛሬ ደግሞ እዚህ ጋር የሰራነውን ቤት አንዳንድ የአካል ጉዳትና የተለየ ችግር ያለባቸውን ወደዚህ ያመጣን እንጂ እዚሁ ሰፈር ላሉት ነው ያስረከብ ነው። ቀጥሎ ከፊታችን ያለው ለአይንም የማይመች ለኑሮም የማይመች የእሳት አደጋ ሲነሳ የተለያየ ችግር ሲነሳ ለብዙ ችግሮች የከተማችን ነዋሪዎች የሚጋለጡበትን በተሟላ ሁኔታ አካባቢውን መቀየር ስላለብን በኋላም በፊትም ያሉትን ቤቶች እናነሳቸዋለን። ዛሬ ቁልፍ ተረክባችኋል። ወደዚህ ወደ አዲሱ ህንጻ ትገባላችሁ። እዛ ላይ ደግሞ አዲስ 2 ህንጻዎችን ነው የምንገነባው። የሚቀጥለው ስንገነባ የልጆች መጫወቻ ጨምረን ለወጣቶች የኳስ መጫወቻ ጨምረን አንድ ላይ አካባቢን ጭምር ነው የምንገነባው። መኖሪያ ቤት ብቻ አይደለም፣ አካባቢ ጭምር ነው መኖሪያ። አካባቢ ጽድት ያለ ለመኖር የሚመች ልጆች ቦርቀው የሚያድጉበት በአካላቸውም በአእምሯቸውም ብቁ የሚሆኑበትን በከተማችን ውስጥ እየፈጠርን ያለነውና ይሄ ነው ለከተማችን ነዋሪዎች ከተማውን ምቹ ማድረግ እያልን እያወራን ያለነው እንጂ አየር ላይ የሚወራ ፕሮፓጋንዳ የለንም። የኛ ፖለቲካ፣ የኛ ስራ፣ የኛ ወሬ እንደምታዩት ተግባር ነው። ይሄም ዛሬ የተቀመጥንበት ቦታ እንግዲህ በግል ለአንድ ሰው የሚሰጥ አይደለም። እዚህ ህንጻ ላይ ለገባችሁት ለ70ውም አባወራዎች የጋራ መገልገያ ቦታችሁ ነው። የልጆች ልደት ብታደርጉ፣ እድራችሁን ብትሰበስቡ፣ ማህበራችሁን ብትሰበሰቡ እንደዚህ ፕሮግራም እያደረጋችሁት አካባቢውን ጭምር እየቃኛችሁ ደስ የሚል ህይወት እንድትኖሩ ነው። ከጅምሩ ችን ቦታ አስቦ አስተባብሮ ባለሀብቶችን ለምኖ ያሰራው የከንቲባ ጽህፈት ቤት ኃላፊ አቶ ጥላውን ነው። አቶ ጥላውንን ከልቤ ማመስገን እወዳለሁ። ክፍለ ከተማውን በማጽዳት የአካባቢውን ሰው በማሳመን ምን ሰራቸው ስራዎች በትክክል መሬት እንዲደርሱና ነዋሪው ጋር
በህጋዊ መንገድ እንዲደርሱ በማድረግ በኩል ሞዴል ክፍለ ከተማችን ነው። በጣም እናመሰግናለን። 2 ህንጻዎችን እንሰራለን። ይሄ G+4 ነው። የሚቀጥለው ወደ G+8 የሚሆን ነው። የሀገራችን ከፍተኛ የልማት አጋር የሆነው አዋሽ ባንክ እንዲሁም ከሳቸው ጋራ ደግሞ ኤምኤንአርሲ ወይዘሮ ማህደር ገብረመድህንና አቶ ፀሐይ ሽፈራው እዚህ አሉ። ከነሱ ጋራ ነው የምንሰራው። በጣም እናመሰግናችኋለን። በጣም እናከብራችኋለን። በወጣ ይተካ እንላለን። ሳሚ ከዚህ በፊት የተለያዩ ባለሀብቶች ብር እየሰበሰብን ስንከፍል እንደነበረው ክፍያ አትቸገርም። አሁን ከባንክ ጋር ነው የምሰራው። በፍጥነት በ3 ወር የሚደርስ ህንጻዎች ሰርተን እንደምታስረክበን ልክ እንደ ገላንጉራ ዛሬም እናምናለን። ስለዚህ በሰራው እናመሰግናለን። በሚቀጥለው በምሰራው ደግሞ እናበረታታለን። ለብዙዎች ስራ እድል በመፍጠር ይታወቃል። ብቻውን እኔ ልጠቀም አይልም። ብዙ እሱ ጋር እንደ ሞዴል የምንጠቅሳቸው ስራዎች አሉና እንደዚህ አይነቶቹ እንዲበዙልን ሁሌ እናበረታታቸዋለን። እድሉን ያገኛችሁ አሁንም በባህላችን መሰረት ቤት ለምቦሳ ብለናል። የምትከብሩበት ደስ ተሰኝታችሁ በሰላም በጤና በደስታ የምትኖሩበት ቤት ይሁንላችሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።